አዲስ አበባ ውስጥ አጥሚት የሚሸጥበት ቦታ እንዳለ ታውቃላችሁ? ይኸው ተገኝቷል። ዋጋው ስንት ነው? 250 ብር ነው። አጥሚት ብቻ ሳይሆን እርጎን ከጢብኛ ጋር ቆሎ በኑግ ብቻ በፊት ቤት ውስጥ ብቻ ይሰራሉ ብለን የምናስባቸውን በሬስቶራንት ደረጃ እየተሸጡ ነው። ዛሬ ከዚህ ቤት ሞታ አይመስለኝም። ድርቆሽ ፍርፍርስ አለ። ድርቆሽ ፍርፍር ቆንጆ ነው። በቃ ሁሉንም አለ ነው የምትለኝ እንጂ ጣዕሙ አስገርሞኝ ኩሽና ድረስም ገብቻለሁ። የት አለሽ ሼፏ? ክትፎን የሰራሽው አንቺ ነሽ? ማን የሰራው ክትፎ? ሁሉንም በዛሬው ቪዲዮ እናያለን። ነው አብረን እንግባ። ቤተሰቦች እንዴት ናችሁ? አላችሁ ወይ? አሁን ደግሞ አዲስ አበባ ላይ ተመልሰን ደግሞ የከተማው ምግብ ማደን ጀምረናል። አሁን ፊጋ ነው ያለሁት። ዋርካ ቡና ይባል ጸዴ ቤት አለ። አጥሚቱን ላላችሁ ተብሏል። ገብተን ሁሉንም እንቀምሳለን። ሰላም እያሏችሁ ነው። ሁሉንም እንቀምሳለን። ከክትፎ ጀምሮ ዋርካ ገበታ የሚባል አለ። ቡና በተለይ ቤቱ በቡና ይታወቃል። ገብተን ሁሉንም እያንዳንዱን ነገር እንቀምሳለን። እዚህ ሰፈር አልመጣሁም እስካሁን። ፊጋ ወደ ሳሪት ተምረት የሚወስደው መንገድ ነው ይሄ። እንደምታዩት ይሄው ዋርካ ቡና ይባላል። ወደ ውስጥ ገብተን ቤቱን አሳያችኋለሁ። ከዛ ምግብ እናዛለን። ዛሬ በዛ ያለ ምግብ ነው የምናዘው። አጥሚት በሬስቶራንት ደረጃ ሲሸጥ ሳይ ለመጀመሪያ ጊዜ ነው። እሱን እንሞክራለን። የሌላቸው ነገር የለም። ከቁርስ እስከ ምሳ ድረስ ያለውን ላሳያችሁ። ኑ እንግባ። ዋርካ ቡና ይባላል። ግቢ ነው፣ ሰፋ ያለ ግቢ ነው። ባህላዊ የተቻለው ዋው ደስ ይላል። ለያሹ አረንጓዴ ነው ምናምን ነገር። እዚህ ጋር የቡና ሴሪሞኒ ያለው እነዛ ሬስቶራንት ናቸው መሰለኝ። ጋና እዚህ ጋራ ደግሞ ያው የጁስ ባር አላቸው። የተለያየ አይነት ሻይ አለን ብለውኛል። እኔ ብዙ ቦታ የተለያየ አይነት ቡና አለን ሲሉ ነው ማውቀው። እዚህ ግን ብዙ አይነት ሻይ አላቸው። አያችኋል። ያኛው የሻይ ሜኑ ነው። ዋርካ ሻይ የሚባል አለ። ከርከዴ ሻይ፣ ጦስኝ ሻይ፣ አረንጓዴ ሻይ፣ ጀንፈል ምንድን ነው? ዋው ታያችኋል። ባህላዊ ተቻለው ቤቱ። እዚህ ጋራ ሙቀጫ አለ። እዚህ ጋር እንሰራ አለ። በጣም ደስ ይላል። እዚህ ጋር ደግሞ ስመጡ ረከቦት አለ፣ ሲኒ። ዋው ስማቸው ሁላ ተጽፎባቸዋል። አንዳንድ እኮ ልጆች እኮ አያውቁትማ እነዚህ ነገሮች። አሁን ቡና ሙቀጫ፣ ዘነዘናና ሙቀጫ አሁን ቡና በመፍጫ ስለሆነ የሚሰራው ብዙ ጊዜ አያውቁትም። አሁን ከ2000 ጀምሮ ያሉት ባር ነው። እነሱ አሪፍ ነው። አሁን ልጆቻችሁን ይዛችሁ ከመጣችሁ ማሳየት። ይኸው የጉራጌ ጀበና አለ። እዚህ ጋራ የትግሬ ጀበና የሚባለው ይሄው። እዚህ ጋር ደግሞ የጋምቤላ ጀበና ይሄን አይቼው አላውቅም። ዋው የጋምቤላ ጀበና አለ እንዴ? እሺ ደስ ይላል። ብቻ ወደ ውስጥም ሰው አለ። አሁን ምግቦችን እንዘዝና ያለውን ነገር ደግሞ ሜኗቸው ላይ ምን እንዳለ ላሳያችሁ። ግን አረፍ ብለናል። ውጭ ያለው አየር በጣም ነው ደስ የሚለው። ግቢ ውስጥ ነኝ ያሉት። እንደምታዩት አረንጓዴ ነው። የአቮካዶ ዛፍ መሰል። አዎ አቮካዶ ዛፍ አለ ምናምን። አየሩ ሌላ ታሪክ። እስኪ እንዘዝ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ይኸው ሜኗቸው መጥቷል። በጣም ብዙ አይነት ምግቦች እንዳላችሁ ያስታውቃል። ቁርስ እስኪ ምን ልዘዝ? ብዙ አይነት አማራጮች አሉ። እሺ ግን እነዚህ ልትቀምሳቸው የተወሰኑትን ለምሳሌ ኦዛፍ በክትፎ አለ። የቡላ ገንፎ በክትፎ ማለት ነው። በቂቤ ይቀርባል። እሺ ከዛ ስፔሻል መርቃ እርጎ፣ ቂቤ። ስፔሻል መርቃ ምንድን ነው? መርቃ ማለት የገብስ ገንፎ። አረ በጣም አሪፍ። መርቃ የገብስ ገንፎ ማለት ነው። የገብስ ገንፎ አለ። ስፔሻሉ ማለት ነው። በርጎ በቂቤ እና በማር የሚቀርብ ተልባ አለ። በተልባ ምን ሞክራለን ዛሬ። በጣም አሪፍ። እሺ ኦዛት በክትፎ። ስፔሻል ፉል አለ በአቮካዶ። ጾም የፍስክም አለ እሱ። የጾሙ በአቮካዶ ይቀርባል። የፍስኩ ደግሞ በእንቁላል። እስኪ እኔ የጾም በልቼ ስለማለት የጾም ታረጊልኛለሽ? የጾም በአቮካዶ ታረጊልኛለሽ። ከምሳስ ምን ልብላ? ከምሳ ዋርካ ገበታ አለ። ማህበራዊ ነገር ክትፎ አለ። ዋርካ ገበታ ኮምቦ ነው። ሁሉም ማህበራዊ ነገር የያዘ ማለት ነው። ጥብስ ፍርፍር ባልጫና በቀይ፣ ዱለት የበሰለና ለብለብ፣ አይብ በነጭና በቀይ፣ ጎመን በስጋ ኤክስትራ እንቁላል ያለበት። በጣም አሪፍ። ዋርካ ገበታ ታጅልኛለሽ። ከዛ ክትፎ አለ። አሪፍ ነው። የእውነት በእጅ ነው የሚከተፈው ምናምን ነገር። በቆጮ ይቀርባል ምናምን።
እንሞክረዋለን። ክትፎ ዋርካ ገበታ። ከዛ ቀይ ወጥ አለ ደግሞ። እሺ እንቁላል። አንቺ ዛሬ በቃ እንዳለ ረገፍ አርግቼ ልወጣ ነው በቃ። ሁሉንም ሸምድዳችኋለሽ። ደግሞ ቀይ ወጥ አለ። አዎ ቀይ ወጥ እንብለው። እንቁላል አይብ አለው፣ አጥንት አለው። ዶሮ ወጥ የማይተናነስ። ኧረ እባክሽ በጣም ጎበዝ ነሽ በነገር። እሺ ቀይ ወጥም ታደርጊልኛለሽ። ሌላስ ምን አለ? ሌላ ምን አለ? እነዚህ እንብላለን። ሌላ የሚጠጣ ነገር ጁስ ወይም ጎመን በቂጣ አለ። ጎመን በቂጣ? አዎ ኦኬ። የጾም ነው? የጥቁር ጤፍ ቂጣ የጾሞቹ። እሺ የጾም ምግብ እስኪ ላሳያችሁ አይደለ? የጾም እሱንም ታደርጊልኛለሽ። ጎመን በቂጣ አለ። ሽሮ ተጋቢ ነው ነገር ማለት ሽሮ ፍስስም አለ። ዋው! እሺ ሽሮ አሪፍ ነች? አዎ ሰዎች ይወዱታል? አዎ ቆንጆ። እሺ ተጋቢ ነው እናደርገዋለን። እሱ ድርቆሽ ፍርፍርስ አለ። ድርቆሽ ፍርፍር ቆንጆ ነው። በቃ ሁሉንም አለ ነው የምትለኝ እቺ ልጅ። እሺ ድርቆሽ ፍርፍርም እናደርጋለን። የጾም ደግሞ እነሱን አሳያችኋለሁ። ሌላ ደግሞ በጣም የሰማሁት ነገር እናንተ ቤት አጥሚት አለ አሉ። አዎ አጥሚት አለ፣ እርጎ አለ። አጥሚት እሱን ነው ዋና ለመቅመስ የመጣው ዛሬ። በቅቤ የምትፈልጋለህ? በጾም አለ፣ በቅቤ ይቀርባል። እሺ በማር አለ። በማር አለ። አጥሚት በማር ታሰርልኛለሽ። እርጎም እንደዛው አንድ ላይ ይምጣ። እርጎ በጥብኛ አለ። ጥብኛው ቼድሯ ክቧ ረረ በጣም አሪፍ። እርጎ በጥብኛ እንሞክራለን። ጁስ ደግሞ ቀይ ስር ጤና ጁስ ማለት ነው። ቀይ ስር፣ ካሮት እና ሎሚ ጁስ። እሺ በቃ ሶስቱን ነው የሚሆነው እነሱ። ሌላ ቡና ነው ያላችሁ። ቡና ቤቱ የሚታወቅበት አለ። ችብስ፣ ሳምቡሳ፣ ፋጢራ አለ። ሁሉንም አምጪ። ቂጣ በኑግ አለ። አነባበሮ አለ። ሁሉንም አምጪ። ከዛ ሂሳብ መጨረሻ ላይ በጆሮዬ ንገሪኝ። ፊንት እንዳልነቅልባችሁ። ሁሉም ይመጣል እና አዘናል። እንግዲህ ምን ያህል ይቆያል? ምን ያህል ስንት ደቂቃ እንጠብቅ? ዝም ብለን ቁርሱ እስኪመጣ ድረስ ስንት ደቂቃ እንጠብቅ? በቃ 10 ደቂቃ ቁርሳችን ይመጣል። ከዛ ወደ ምሳ እናልፋለን። ሁሉንም እንሞክራለን ማለት ነው። ዋጋዎቹን ከታች አስቀምጥላችኋለሁ። ርቦኛል፣ አፍጠኝልኝ። እርጎ የምትወዱ ሰዎች ያው ታጠኗል። በወይራ የታጠነ ነው እና ደግሞ መጀመሪያ ላይ ተሟሽቷል። በደንብ አድርጎ ተሟሽቷል። ብዙ ቦታ የምማረርበት ነገር ቢኖር ያልተሟሸ እቃ ጣዕሙን ይቀይረዋል እና ይሄ ተሟሽቷል እና ደግሞ በወይራ ታጥኗል በደንብ። ሚጥሚጣ እናድርግባት እስኪ። ነስነስ ታያል ሲገላበጥ። ስማ እዚሁ ነው መጠጣት ይችላል። ጥብኛ አላቸው በነገራችን ላይ። ዛሬ ከዚህ ቤት ሞት አይመስለኝም። በርገር ራሱ ለምን በዚህ እንደማይሰሩልን ግራ ነው የሚገባኝ። በጣም ነው የሚጣፍጠው ከምነግራችሁ በላይ። ይሄ ራሱን የቻለ ቁርስ ነው። መክሰስ ሰዓት ላይ ብትመጡ አንድ ጥብኛ በርጎ ዘዙና መብላት ይቻላል። አንድ ብቻውን ማዘዝ ይቻላል። ከቡና ጋር ከፈለጋችሁ ይቀርብላችኋል። የሌላችሁ ነገር የለም። በነገራችን ላይ አሳያችኋለሁ። ከቡና ጋር በጣም ብዙ አይነት ነገሮችን ያቀርባሉ። እቺን እርጎ ግን ከዚህ ጋር ያላጣ ዋው ያበደ ነው። ትዝታላችሁ። በጥብኛ ስንት ብር ገዝታችኋል? ሰፈራችሁ የድኛ ሰፈር ስንት ነበር የሚሸጠው? 10 ሳንቲማ አጃጋ 25 ሳንቲም ገዝተነዋል። በጣም ብዙዎቻችሁ ትዝታላችሁ ብዬ አስባለሁ በየሰፈራችሁ እና እስኪ ስንት ገዝታችኋል? ኮሜንት ላይ ጻፉልን። ከእርጎ ጋር ተመችቶኛል ነው የምላችሁ። ሌላ ነገር ባልበላ ራሱ ሴፍ ኮንክሪት የቀን ኮንክሪት። አዲስ አበባ ውስጥ አጥሚት የሚሸጥበት ቦታ እንዳለ ታውቃላችሁ? ይኸው ተገኝቷል። ማር አለው አይደል? ማር አለው። ከፈለጋችሁ በቂቤ ይቀርብላችኋል። ይሄ በቃ ሌላ ታሪክ። ይሄ ጉንፋን ያዘኝ ምናምን የምትሉ ሰዎች ብሎ ነገር የለም። ቆረጠመኝ ወገቤን ምናምን ብሎ ነገር የለም። ያው እየመጣችሁ አጥሚት ብቻ አዛችሁ ጠጥታችሁ መሄድ ትችላላችሁ። እቺ ሸክላ በጣም ነው ወደድኳት። በቃ ለአቀራረብ ምናምን አንደኛ ነች። 250 ብር ነው። አጥሚት በማር ደግሞ ፍቱን ብርድ ላለባችሁ ይቆረጠም የምትሉ ሰዎች ምናምን
ለጉንፋን በጣም አስተማማኝ የሆነ በተለይ ለሰሞኑን ብርድ አዲስ አበባ ላይ በጣም እየዘነበ ነው በነገራችን ላይ። ዋው እቺ ፍቱን ነች። ፍቱን ከፈለጋችሁ ቅቅልም አለ። ቅቅልም አሪፍ ነው ለብርዱ። ግን እቺኛዋ ደግሞ መክሰስ ሰዓት ላይ ከመጣችሁ ሁሌ ሻይ ለምን ይጠጣል? እኔ ቤት በነገራችን ላይ አሁን ማዘሬን ቪዲዮ ስታየው ቤት እኮ አይጠጣም ትላለች። እውነት ነው ቤት ውስጥ አልጠጣም። ግን አንተ አጥሚት ውጪ እንዴት ነው የምጣፈጠው? ቀብጣ ምናምን ነገር አጥሚት ቀብጣ እውነት ቤት እጠጣለሁ። ካሁን በኋላ እጠጣለሁ። ነገሩ ባለቤቴ ያራስ ነበረች፣ በስ ከሷ ጋር ታርሻለሁ። አንደኛ ምንድን ናቸው? ወዛት በክትፎ፣ የገብስ ገንፎ፣ ማር፣ ተልባ፣ ስፔሻል ፉል፣ እርጎ፣ ቅቤ። አሪፍ። ይሄ ቡላ በክትፎ አይደለም? ቡላ በክትፎ በቅቤ ይበላል። በቅቤ። ይሄ ደግሞ ስፔሻል መርቃ ነው። የገብስ ገንፎ። ይሄ ተልባ ነው። ይሄ ማር ነው። ይሄ እርጎ ነው። በርበሬ፣ ሚጥሚጣ፣ ስፔሻል ፉል። በጣም አሪፍ። እነዚህ ቁርስ ላይ ካሏችሁ ጥቂቶቹ ናቸው። ቁርስ ላይ ያዘዝናቸው ምግቦች ደርሰዋል። ይሁት በእናታችሁ እንዴት እንደሚያምር። ይሄ ወዛት በክትፎ ነው። ያው ቡላ በክትፎ እንደማለት ነው። እዚህ ሲመጡ ወዛት በክትፎ ነው ሜኗቸው ላይ የምታገኙት። ይሄ ደግሞ የገብስ ገንፎቸው ነው። አቀራረቡ ፕሬዘንቴሽኗ በጣም ነው የምታምረው። እዚህ ጋር ከፈለጋችሁ በማር መብላት ትችላላችሁ፣ በተልባ መብላት ትችላላችሁ። በተልባ እንደሚበላ ታውቃላችሁ። ግን ገንፎ እኔ እዚህ ቤት ነው ባለፈው መጥቼ አይቻለሁ። በማር ግን በጣም ነው የሚጣፍጠው የገብስ ገንፎ። እዚህ ጋር ደግሞ የምታዩት ስፔሻል ፉላቸው ነች። በጾምም በፍስግም አለ። ይሄ በጾም የሚወጣው እንቁላል ማትፈልጉ ከሆነ ጾመኛ ከሆናችሁ የጾም ስፔሻል ክትፏቸው ነው ማለት ነው። እቺም ገንፎ ማን ነው እርጎ አለው። እርጎን እዚህ ላይ ፈሰስ አርጋችሁ ማጫወት ማለት ነው። በጣም ነው የሚያምረው። ሁሉም ነገር የቤት ነው። ሳዲ ካሜራ ፈርታ ነው እንጂ አሳያችሁ ነበር። ሁሉም ነገር የቤት ነው። የሚጠቀሟቸው ግብአቶች እንዳለ የቤት ናቸው። አሁን ከቡላ በክትፎ እንጀምራለን ማለት ነው። እናጣጥማት ሲ ከዚህ በላይ ለጤናም ጥሩ አይደለም። ምን ልትሆን ከዚህ በላይ ነው የምትሉኝ መቼስ መሳት እስኪያው ወይኔ ምራቄ ጠብ እያለ ነው። እንብላ። በጣም የሚጣፍጥ በጣም አንደኛ። እስቲ አሁን ደግሞ ገንፎ እንቅመሳት። በተልባ ነው የምንበላው ዛሬ። ዳር ላይ ማድረግ ትችላላችሁ እንደ ፍላጎታችሁ። በማር የምትወዱም በማር መብላት ይቻላል። ገንፎ በትኩሱ ነው ታውቃላችሁ፣ በጣም ትኩስ ነው። እንብላ። ያው በርጎ ሲሆን ደግሞ ጣዕሙ ይለያል ታውቁታላችሁ። ይሄ ደግሞ ስፔሻል ፉላቸው ነው። ይሄ የጾሙ ነው። 400 ስንት ነው? 440 ብር ነው። እዚህ ጋር 440 ብር ይላል። ከፈለጋችሁ በእንቁላል የፍስክ ሲሆን ደግሞ በጣም አሪፍ ነው። በጣም ነው የሚጣፍጠው። ይሄኛው ግን የጾሙ ነው። እንቅመሳት እስኪ። ዋው እንደግማታለን። ስማ ፉል እንዴት እንደምወድ ድሬ የበላነው ፉል ትዝ ይላችኋል። በቃ ራሱን ማለት ይቻላል። ዋው በጣም የሚጣፍጠው። እቺ ለእናንተ ሰብስክራይብ ላደረጋችሁ ብቻ ቁርስ ላልበላችሁ የኔ ምራቅ ጠብ ይበልላችሁ። ለካሜራ ብላችሁ አይደለማ ለካሜራ ይችላሉ። የምሬ ነው የምላችሁ። በጣም ነው የሚጣፍጠው። እዚህ ውስጥ ከፍተኛው በቃ ይሄ ወዛት በክትፎ ነው። 590 ብር ነው። እንደምታዩት ክትፎ ነው በደንብ የታሸ በቅቤ በሚጥሚጣ። ሚጥሚጣውንም እዚህ ጋር ማየት ትችላላችሁ። በሽታ የምትለዩ ሰዎች ትክክለኛ የቤት ሚጥሚጣ ይሄ ነው።
ያበደ በጣም የሚገርም ነው። እሱኛው 590 ብር ነው። ይሄኛው ደግሞ የገብስ ገንፎ 480 ብር ነው። ከእርጎ ጋር ነው የሚቀርብላችሁ። እንደ ፍላጎታችሁ እርጎን ሻት ማለት ትችላላችሁ። ተልባ አለው፣ ማር አለው። ሁሉንም አደባልቃችሁ ለሁለት ሰው በደንብ ይበቃል። በትኩሱ ብሉታ እየመጣችሁ። አሁን ደግሞ ወደ ምሳው እናልፋለን። እኛ ሄድነው ለጾም መያዣ ነበረ። በጾም ወቅት ከሄዳችሁ ደግሞ ይህን ጎመን በቂጣ ተጋቢኖና ድርቆሽ ፍርፍራቸውን ብትሞክሩት ባይ ነኝ። አሁን ወደ ፍስጉ ምግባችን እንመለስ። ምንድነው ይሄ? ይሄ ዋርካ ገበታ። እሺ ምን አለው? ጥብስ ፍርፍር በቀይና ባልጫ፣ ዱለት ለብለብና የበሰለ አይብ በቀይና በነጭ፣ ጎመን በስጋ፣ አንድ የተቀቀለ እንቁላል። ዋው! ስንት ነው ይሄ ዋጋው? 1350 ብር። ለሁለት ሰው ይበቃል? ለሁለት ሰው ይበቃል። ለአንድ ሰው ደግሞ አለን ሀፉ ማለት ነው። የዚህም ሀፍ አለን። ይሄ ለሁለት ሰው የሚበላ ነው። የቤቱን ስም መግቢያው ላይ ነግሬያችኋለሁ። ዋርካ ይባላል። በጣም ብዙ ትርጉም አለው በነገራችን ላይ። እሱ በሰፊው ደግሞ አስረዳችኋለሁ። ይሄኛው ደግሞ በቤቱ ስም የተሰየመው ስፔሻል ምግባቸው ነው። ዋርካ ገበታ ይባላል። የሌለው ነገር የለም። ክትፎ አለው፣ እዚህ ጋር ጎመን በስጋ አለው፣ ስጋ ፍርፍር አለው፣ እዚህ ጋር ዱለት አለው፣ አይብ አለው፣ እዚህ ጋር በቀይ፣ እዚህ ጋር በነጩ አለው፣ ጥብስ ፍርፍር በቀይም ባልጫም ነው ያለው ምናምን። ይሄ በቃ ሁሉንም የያዘው የቤቱ ስፔሻል ምግብ ነው። ለሁለት ሰው ይበቃል። ለሁለት ሰው ይበቃል። እስኪ ደግሞ እኔ ብቻዬን ደግሞ ሞክራታለሁ። ቀጣይ ደግሞ እናንተ አንድ ቀን ስመጡ ደግሞ አብረን እንበላዋለን ማለት ነው። ዋው! ይሁት እስኪ እንቁላሏ ዋጡኝ ትላለች። ከላይ ቁጭ ብላ ንቅመሳት። እሺ ለእናንተ ሁሌ ምራቃችን እንዳስዋጥከን ትላላችሁ። መቼ ነው የምትመጡት? መቼ ነው የምንበላው? በጣም ጣፍጡ። በጣም እንመለስባታለን በኋላ። ሌሎች ያዘዝኳቸው ምግቦች ስላሉ እነሱን ልብላ እስከዛ። ሌላ ታሪክ ቀይ ወጥ ይባላል። እሺ ከአይብ ጋር ነው የሚቀርበው እንደምታዩት። ግን እንደ ዶሮ ነው አቀራረቡ። አዎ ተይ እንጂ። እሺ እንቀምሰዋለን። እኔ አጥንት አለው፣ እንቁላል፣ አይብ ውስጡ ቅልጥም አለው እንዴ? አዎ እንቁላል አለው፣ አይብ አለው። እስቲ ገልበጣ አድርገን ደግሞ እናጣጥመዋለን። ስንት ነው ዋጋው ይሄ? 850 ብር። መግቢያውን ሳልሰራ ይታያል። ምንም የሚቀር ነገር የለም። አመሰግናለሁ። ይሄ ነገር ዛሬ ልብሴን ካልነካኝ እኔ ጀግና ነኝ። እንዳደገኛ ደግሞ ነጭ ልብስ ለብሼ የምመጣው ነገር እኮ ይሄን 5 ከ10 እንሰጠዋለን። ክትፎ የኔ አንደኛ ተወዳጅ ምግብ። እዚህ ጋር ያው ጎመን ክትፎ አለው፣ አይብ በቀይ በነጭ አለው። ክትፎንም እንደምታዩት እንደዚህ። በነገራችን ላይ በእጅ ነው የሚከተፈው። የቂቤው ሽታ ሌላ ታሪክ። እዚህ ነው የምታነጥሩት ሳሪ። ሁሉም ነገር የቤት በዚያ እንታማም። ይኸው ቆጮ አለው እንደምታዩት። ከፈለጋችሁ በቆጮ በእንጀራ ግን በቆጮ ብትበሉት ትክክለኛውን በቃ ባህላዊ ክትፎ ጣም ታገኙታላችሁ ማለት ነው። እንደዚህ እንግባበት ወይስ በማንኪያ? ቆይ በማንኪያ። አመሰግናለሁ። በቃ ቂቤ ነው እንዳለ። ለመስቀል ሄደን ቂቤ ጠጥተን መጣን የምትሉት ክትፎ ማለት ነው። ይኸው እንዴት እንደሚንጠባጠብ እንብላ። ተፈወስኩ ዳንኩኝ ትላል። ዋው! እንዴ ስሜት የሆነው ነገር አለ። ይቅርታ ምግብ ላይ
ምን ልበላችሁ ምንም ማለት አይቻልም። በቃ መብላት ነው። ይሄ 1600 ብር ነው። እንደምታዩት ክትፎ አለ እዚህ ጋር አይብ ጎመን ክትፎ አለው። ሚጥሚጣ ከፈለጋችሁ ነካ እያደረጋችሁ ግን አብሮ ስለታሸ ከሚጥሚጣው ጋር በጣም የሚገርም ነው። እና ደግሞ ትክክለኛ ክትፎ የምታውቁ ሰዎች በእጅ የተከተፈና በማሽን የተፈጨ ጣዕሙ ይለያያል። በእጅ የተከተፈውን ትክክለኛውን ክትፎ ነው እየበሉ ያሉት። በቆጮ ደግሞ እንሞክራት። በጣም ወደው ምግብ ነው ታውቃላችሁ ክትፎ። ወይኔ የኔ ምራቅ ጠብ ይበልላችሁ። ይቻላል። ማን ነው ሼፉ? ሼፉ የቱ ነው? ንቅጮ ሼፍ ናገሽ ሼፍ የት አለ ሼፏ? ክትፎን የሰራሽው አንቺ ነሽ? ዋን የሰራው ክትፎ የት አለሽ? ነይ እስኪ ዘመኔ ግጭ በጣም ጣፍጦሽ አንደኛ ያባቱ ነው የሚጣፍጠው። አንድ ቀን ጋብዛችኋለሁ። ውጪ ሆናችሁ ዴቭ ስመጣ ግን አልምርህም የምትሉኝ ሰዎች ችግር የለም ደውሉልኝ፣ እንበላለን። ከዚህ በላይ ምንም አልፈልግም ክትፎ ላይ በቃ ምንም ኮሜንት የሌለው ክትፎ። ለሁለት ሰው ይበቃል ፖርሽኑ። እንደምታዩት በጣም አሪፍ ነው። ክትፎ ጋብዘኝ ካለች እዚህ ዛት ነው። ምን ልታስለፈልፈኝ? እስኪ ስለ ዋርካ በደንብ ንገሪያቸው። ምንድነው ዋርካ? ለምን ዋርካ ተባለ? ቤቱ ብዙ ሀሳብ አለው። መጽሐፍ አይቻለሁ። ጤናማ የሆኑ ነገሮች ላይ ታተኩራላችሁና ለምንድን ነው እስኪ ንገሪ። ዋርካ እንግዲህ ዋርካ የተባለበት ከስሙ እንደምንረዳው ጥላ ነው አይደል? ዛፍ ዋርካ ዛፍ ነው። ስለዚህ ሰዎች መተው የሚሰባሰቡበት ጥላ የሚሆናቸው ማረፊያ የሚሆናቸው ቤታችን እንደምታውቀው ዋይፋይ ሰርቫ እናረግም። ምክንያቱም ሰዎች ሲመጡ ከራሳቸው ጋር ይዘውት ከመጡት ሰው ጋር ፕሬዘንት እንዲሆኑ የራሳቸው ሞመንት እንዲያሳልፉ ነው። እንደምታየው መጽሐፎች አሉን። ብቻውን የመጣ ሰው ሁልጊዜ ከውጭው ዓለም ጋር ከዚህ ከሶሻል ሚዲያ ራሱን የሚነጥልበትና ወደ ራሱና ወደ መጽሐፍ ህይወቶች እንዲመጣ ይሄንን ቫይብ ለመፍጠር ያደረግነው ነው። ያው እንደሚታወቀው ደግሞ በዋናነት እኛ ኮፊ ካልቸር ላይ ነው የምንሰራው። የኢትዮጵያ ቡና ባህል አንድነትን፣ ውበትን፣ መተባበርን፣ መረዳዳትን፣ አብሮ መብላት መጠጣትን ያስተማረ የጠበቀ ነውና በጣም አድቮኬትሊ የምንሰራው ደግሞ ኮፊ ካልቸራችን ላይ ነው። ቡናችን እያጠጣን ቡና የተለያየ አይነት ቡና እኛ ጋር ባህላዊ ቡና፣ የዝንጅብል ቡና፣ የቂቤ፣ የወተት እየተባለ የተለያዩ ክልሎች ላይ ሰርቭ የሚደረግበትን በጨው በቂቤ እሱን ሰው እኛ ጋር ኤክስፒሪየንስ ማድረግ ይችላል። ቡና ቁርሶች፣ የባህላዊ ቡና ቁርሶች፣ አሹቅ፣ ጥብኛ፣ አነባበሮ በጣም ይሄ ካልቸር ተች የሆኑ እናቶቻችን ድሮ ይጠቀሙበት የነበሩት ነገሮች ነው እንግዲህ የምናቀርበው። ስለዚህ ከባህልን ከመጠበቅ አንጻር ትልቅ ስራ እየሰራን ነው። ስማችሁ ላይም እያየው አብዛኞቹ ስንቅ ለአባት የሚላለ ስንቅ ለልጅ ቁርስ ላይ ያሉ ምግቦች ናቸው። በነገራችን ላይ ስንቅ ለአባትና ስንቅ ለልጅ በሶ ጭብጥ ማለት ነው። እና ስንቅ የሚለውን ቃል የተጠቀምነው አሁን ላይ ያለው ትውልድ ስንቅ ምን እንደሆነ ራሱ አያውቅም። እና ዩኒቨርሲቲ ሲካሄድ የገብስ ቆሎ ነው የሆነበት። ስትሄድ ውጭ ስትሄድ ጭኮ ተደርጎልህ ነው። ገበሬ ሲያርስ በሶ ጭብጥ ይዞ ነው የሚሄደው ምናምንና ለብዙ ጉዞቻችን በሶና ስንቅን ለይተን ስለማናየው ስንቅ የሚለውንም አገርኛ ቃሉን ኢንዲኬት ለማድረግ የተጠቀምነው ነው። ስለዚህ በሶ ጭብጥኛ ቤት አለ ማለት ነው። ለአባትና ለልጅ የሚለውን እንግዲህ የጾምና የፍስክ ወይም ደግሞ ለአባት ሲሞር ቅቤ በደንብ ይኖረዋል። በደንብ ለአባቶቻችን የተሰጠ ክብር ነበርና በዛ ዘመን አሁን ላይ ነው ምርጥ ለልጆች ያኔ ምርጥ ለወላጆች ነበርና እሱንም ይሄ ካልቸሩንና ባህሉን ለማሳየት የመጣንበት ርቀት ነው። እንግዲህ በጣም ደስ ይላል። የተለያዩ የቡና ኢቨንቶችንም እንደምታዘጋጁ ሰምቻለሁ። አዎ የኢትዮጵያ ቡና ባህልን እስካሁን ባለው እንግዲህ ዋርካ ኮፊ ነው የኛ ቤት ነው ኃላፊነቱን ወስዶ እየሰራ የሚገኘው። ዘንድሮ ምናልባትም ሰምታችሁ ከሆነ የካቲት 14 2018 ዓ.ም በአድዋ ድል መታሰቢያ ሰፊ በጣም ትልቅ የሁሉንም ክልል
ያሰባሰበ የተለያዩ አምባሳደሮች፣ ሚኒስትሮች፣ ባለድርሻ አካላት የተገኙበት እጅግ በጣም አገራዊ በሚባል ደረጃ ትልቅ ኢቨንት አድርገናል። እዛ ላይም ይሄንን ነው የኢትዮጵያ ቡና ባህልን ነው ፕሮሞት ያደረግነው። ቢዮንድ ዳት እሴቱን፣ ቫልዩን፣ ትውፊቶቹን ከተለያዩ ባለሙያዎች አንጻር በተደገፈ የፓናል ዲስከሽን ጭምር እለቱ ሴሌብሬት ተደርጎ አልፏል ማለት ነው። በጣም አሪፍ። ብዙ ጊዜ የዩቲዩብ ቤተሰቦቻችን ላንተ ነው እንደዚህ የሚያቀርቡት እኛ ስንሄድ አይገናኝም ይሉኛል። ሁሌ የምትሉትን ነው እንግዲህ ይላሉና ይሄ ለካሜራ ተብሎ በጭራሽ የማንሸጠውን አናስቀርጽ። ሰምታችኋል። እናንተም ብትመጡ እንደዚሁ ነው የሚቀርብላችሁ። በትክክል ተመሳሳይ ነው። ከቁርስ እስከ ራት ድረስ ብዙ ሜኗቸው ላይ እንደምታዩት በጣም ብዙ አይነት ምግቦች አላቸው። የፈለጋችሁት በተለይ ፊጋ አካባቢ ካላችሁ ወደ ሴምሲ ዜሪያ ላይ እንዳለ ያላችሁ ሰዎች እስኪ ሞክሩት፣ አንዴ ሞክሩት። ከዛ ዴቭ ውሸትህን ነው በሉኝ። ከፈለጋችሁ እንደምታጨበጨቡ ግን እርግጠኛ ነኝ። ይመቻችሁ። ሳዲ ትችላላችሁ። በጣም ምርጥነሽ። አድራሻውን እስኪ ለመጨረሻ አድራሻ ከሲቪል ሰርቪስ ወደ ፊጋ በሚወስደው አየር መንገድ ማህበር ወይም ከፊጋ ወደ ሲቪል ሰርቪስ በምትወስደው መሀከል መንገድ ላይ ያለች። ቡና ቁርሶች ከፈለጋችሁ ደግሞ ቤቱ በቡና በጣም ይታወቃል። ሴሬሞኒው ራሱ ያበደ ነው። ታያችኋል። የተለያዩ አይነት ቡናዎች አሏቸው። ይኸው ለቡና ቁርስ ደግሞ እዚህ ጋር ቂጣ በኑግ አለ። ቂጣ በኑግ በጣም ነው ደስ የሚለው። ቆሎ በኑግ በልታችሁ ታውቃላችኋ? እሱን ስሜት አሁን ደግሞ በቂጣ ለዛውም በጥቁር ማነው ቀይ ጤፍ፣ በቀይ ጤፍ ማለት ነው። ሌላ ታሪክ። ሳምቡሳ አለ። እቺን መቼስ አቋታላችሁላችሁ። ቺፕስ እኔ አቀራረባቸው ተመችቶኛል። ቤቱ በቃ ባህል የተቻለውና ቺፕስ ሌላ ቦታ ለምንድን ነው እንደዚህ የማይቀርበው? በጣም ነው የሚያምረው። ታያችሁ፣ አንደኛ ነው። እዚህ ጋር ደግሞ ፈጢራ አለ። ፈጢራ ዋው ታያል። ይሄ የፍስጉ ነው። በእንቁላል ነው የተሰራው። ከማር ጋር ነው የሚቀርብላችሁ። አሪፍ ነው። መክሰስ ላይም በቃ ቀለል ያለ ነገር ከፈለጋችሁ እቺን ነው መብላት ያለባችሁ። መጣ ቡናችን። እዚህ ጋር ቡና ቁርስም አለ። ቡና ያለ ዕጣን የማይጠጡ ብዙ ሰዎች አሉ። ያለ ዕጣን እንዳታቀርብ ይልሻል። ለምንድን ነው ቡና ያለ ዕጣን የማትወዱት? አሁን ይቀዳል እንደዚህ በባዶ። እኔ በባዶ ነው የምጠጣው ትላለህ። ቀጣይ በአዲስ ቤት በአዲስ ጣዕም አሪፍ ገበታ ይመለሳል።